እንዴት ነህ ሻር? አለው እግዚአብሔር ይመስገን። ሰላም ለእናንተ ይሁን። አይ ባለፈው ታስታውስ እንደሆነ ተነጋግረን ነበር በመረጃ ከመጽሐፍ ቅዱስ እኔ ሀበሻ ወይም አቢሲኒያ የሚባለው ምድር ህዝበ እስራኤል እንደሆነ እኔ ከመጽሐፍ ቅዱስም በታሪክም መረጃ መጽሐፍ ቅዱስም መረጃ ካለ ብታቀርብልኝና ብንወያይ ብዬ ተነጋግረን ነበር። በቃ መጽሐፍ ቅዱስ አውቅ ምናምን ብለህ ነበር ያስወረድከኝና እና ስለዚህ ጉዳይ መነጋገር ፈልጋለሁ። ምክንያቱም እኔ መረጃ ስላለ ነው። አንተ ደግሞ በመረጃ ነው የምታምነው፣ በመረጃ ስለምትወያይ እና አንድ ቀን ቢመችህ ከኔ ጋር ብንወያይ ማለት እኔ መረጃዎች ከፍታለሁ፣ አሳያለሁ፣ አንተም እንዲሁ እና ብዙዎቹ ቢማሩና ቢያውቁትም ቢመረምሩም ጥሩ ነው ብዬ አስባለሁ። እሺ እኔ ከአሽከናዝ ነገደ ያፌት ከእስራኤል ጋር ግንኙነት አላቸው አልኩ እንዴ? ለምደው ለሱ መረጃ አምጣ ብለህ የምትለኝ? ባለፈው ስናወራ ምንድን ነበር ያልከው? ከሌላ የተለያዩ ዓለማት መጣዋል። ምንድነው ደግሞ ያልከው? ብዙ ነገሮች ነው ያልከው። ብቻ ማለት እኔ ምንም ነገደ ያፌት ከእስራኤል ነገድ ጋር ተቀላቀለ ብዬ አልኩኝ? እናንተ ነበራችሁ ሌላ ቦታ ላይ ስታወሩ የነበረው። እሺ እንደዛ ካልከኝ ነጮቹ መቼ ተቀላቀሉ? እንደምናውቀው በመጀመሪያ ነገደ ያፌት ነገደ ያፌት ነጮች ናቸው። የነገደ ያፌት ወንድሜ አድምጠኝ። እኔ ያልኩህ ነበር። እኔ በመጀመሪያ ነገደ ያፌት ከነገደ ሴም ጋር ከእስራኤል ዘር ጋር ተቀላቀለ ብዬ አላልኩም። ለምን ያላልኩትን ብለህ የምትለው? እኔ አላልኩም። እናንተው ነበራችሁ እዛ ቤት ስታወሩ የሰማችሁ። ወይ አላልኩም። አንተው ራሱ ስትል ከየቱ ጋር ነው ነገደ ያፌት ከእስራኤል ጋር ተቀላቀለ ብለህ የምትለው ብዬ ኖ ወንድሜ፣ አሁንም ኮሜንት እዚህ ጋር ጽፌያለሁ። እኔ ያልኩትኝ ግንኙነት እንደሌላቸው መቼም የለውም ብያቸው የምልህ እኔ ነገደ ያፌት ባለፈው ስናወራ ብታስጨርሰኝ ጥሩ ነው። ባለፈው ስናወራ ግንኙነት የላቸውም ብዬ ስናገር መረጃም እኮ ባለፈው ስናገር ግንኙነት የላቸውም ብዬ ሳወራ አንተ እንዴ አንተው ራስህ አላቸው ብለህ እንዴ ትዋሻለህ እንዴ? አረ ቤቲ የምትባል ልጅ አለች። በነገራችን ላይ አሜሪካ እኔ እዛ አልገባሁም ስታወራ ግን ሰምቻለሁ። ኖ ስለ አሁንም እሺ እንደዚህ ናከኝ እንዳትለኝ። ቆይ ናከኝ እንዳትለኝ። አይ አንተ ናከኝ እንትን ብትለኝ ምን እንትን አይለኝም። ፈጣሪ ብቻ ቆይ አድምጠኝ አንዴ። ናከኝ እንዳትለኝ። አንተ እስራኤላዊ ነህ፣ ግን እስራኤልና ታሪኳን በእውነት ልንገርህ በሕያው አምላክ ፊት ከኔ የበለጠ አታውቀውም። አውቃለሁ ብለህ ካልክ አሁን ማይክፈትና ነገደ ያፌትን ነገደ እስራኤል ነው ብዬ ያልኩበት ካለ መረጃ አምጣ። ቪዲዮ ካልሆነ ቡና ወሬ ነው። ከዛ አቢሲኒያን በመጽሐፍ ቅዱስ ላይ ያሳያለሁ ብለህ የምትለውን አድርገው ይኸው ትልቁ ላይ አድርገህ ያለው ቆይ አሁን እስከ መጨረሻው ሀሳቡ ላይ ይኸው በሌላ ቀን አልቀጥርም። አስጨርሰኝ እኮ ቀጥል። ግን አሁኑን ነው የምናወራው። ሌላ ቀን አልቀጥርም። እንግዲህ ነገደ እስራኤል እኔ ከነገደ ያፌት ጋር ተቀላቀለ ብዬ አላልኩም። ከነገደ ሴም ነው እስራኤል ብለሃል ወንድሜ። መረጃ አምጣ፣ ቪዲዮ አምጣ። ቪዲዮ አምጣ። በመጀመሪያ ቪዲዮ ሳታሰማ እንደዚህ ነው መወያየት አንችልም። እኔ ብቻ ላውራ ካር ቪዲዮ አምጣ ነው ብዬ የምልህ። ቪዲዮ አምጣ ያልኩበት መናገር እችላለሁ። ሚዩት አድርገውና ቆይ አንዴ ታወራለህ። ሻርዬ ልክ አሁን ብለሃል ብለኸኛል አይደል? እኔው ራሴ እዚህ ቁጭ ብዬ አላልኩም ብዬ ስልህ ብለሃል ብለህ ጠምዝዘህ ይሄ የአረብና የእስራኤል ጦርነት አይደለም። እሺ በእውቀት ነው ብለሃል ከኝ እኔ አላልኩም ያልከው እንደውም ራስህ ነህ። እነ ቤት ቁጭ ብለህ ነገደ ያፌት ከነገደ እስራኤል ጋር ግንኙነት አለው ብለህ ስትል አሁን ደግሞ ከአቢሲኒያም ጋር ግንኙነት አለው ብለህ የምትለው አንተ አድመጠኝ። ቪዲዮ አለህ ለማሰማት? ቪዲዮ አለ። ሻር ቪዲዮ ካለ ቪዲዮን አሰማ። ቪዲዮ አለ። አንድ ስልክ ነው ያለኝ። የቤት ስገባ አመጣለሁ፣ ችግር የለም። ግን ለአንድ ሰው ላከው። የትየው ስልክ አለ አይደለ ኤብራይት? እሺ አንድ ጥያቄ ልጠይቅህ። ወይ ዋትስአፕ ግሩፕ ላይ ያለህበት እኛ ያለንበት ዋትስአፕ ግሩፕ ላይ ኖ አለ አይደል? ሰላም ግሩፓችን ላይ አለኝ ስልኩ የራሱ ለሰላም ላክላት ቪዲዮ። እሺ ሳይለንት አንድ ልናገር፣ ችግር የለም ላክላት። በመጀመሪያ ላክላት፣ ከዛ ትናገራለህ። እኔ ነገደ ያፌት ትናገራለህ እኮ አልኩህ። ነገደ ያፌት ከነገደ እስራኤል ጋር ነው ብለሃል ብለኛል።
አሁን በመጀመሪያ ቪዲዮ ላክላትና ከሰማን በኋላ ትናገራለህ። እሺ አሁን ደግሞ እኔ ልናገር። ትናገራለህ አልኩ። መጀመሪያ ቪዲዮ ላክላት። አይ እባክህን አትፍራ። ለምንድን ነው የምትፈራው? ለምን ትፈራለህ? ቪዲዮ ላክላት። አረፍተ ነገር እስኪጨርስ አትሰጠኝ። ለምን ትፈራለህ? ብለሃል ብለኸኛል። እኔ እዚህ አላልኩም ብዬ ስልህ ብለሃል ብለኸኛል። ና ልንገርህ። እንዴት እንዳልኩ ልንገርህ። እንዴት ያልኩበትን ምክንያት ልንገርህ። ወይስ ታስጨርሰኝ? ቪዲዮ ላክላት። ካልሆነ አፎርዳለሁ። ያልኩበትን ምክንያት ልንገርህ። አስጨርሰኝ እስኪ። ኖ እኔ አላልኩም ብዬ ስልህ ምክንያቱም למה אתה הופך את זה לוויכוח? למה אתה הופך את זה לוויכוח? שלח לי את הסרטון. רגע, שחר, תירגע. אני לא פניתי אלייך. סלאם, אני לא פניתי אלייך. אני דיברתי אל הבן אדם. הבן אדם הזה טועה לא משנה, שנייה, הוא אומר לך, הוא רוצה הוכחות. מה הבעיה? תביא לו יש לי פלאפון אחד, כרגע אני נמצא בעבודה. אז תשלח לי את זה עכשיו. לא, እርሚ ባለፈው አቢሲኒያና ሀበሻ የሚባለው ህዝብ እስራኤል እንደሆነ ከሰለሞንም ሊነግስ ሲል ጊዮን ወንዝ አባይ ወንዝ እንዲያውም ጢስ አባይ እንደነገሰ ምናምን ስናገር ምንድን ነበር አንተ ያልከኝ? ኖ አይደለም እንዴት ሆነ? ቆየኝ እስኪ። ውሸት ነው ብያለሁ። ልክ ነው። እሱ ብያለሁ። አስጨርሰኝ። እንዴት ነው? ውሸት ነው፣ እንደዛ ነው ምናምን አልከኝ። እሺ እንደዛ ከሆነ ህዝብ እስራኤል ጥቁር እንደነበሩ መጽሐፍ ቅዱስም በታሪክም እናውቃለንና ነጮች ብሎንድ አሁን እንዴት ተቀላቀሉ ማለት እንዴት መቼ መጡ ምናምን ብዬ በምጠይቅበት ሰዓት ምንድን ነበር አንተ ያልከኝ? ታስታውሳለህ? የት ተገናኝተን መጣህ እኔ ጋር ገና እንነጋገር ብዬ ስልህ ገና ምንም ማዳመጥ አልቻልክም። እዛ ደምህ ሞቆ ነበር የመጣው። እኔ ደግሞ አንተን ማሰናከል አልፈልግም። ጌታን ተቀበለ መጽሐፍ ቅዱስን አንብብ ብዬ ስልህ አላንብ ብለህ በማታውቀው ታሪክ አታውቅም ከማለት አለማወቅን ለምን በመረጃ ታፈርሰው? ረጋ ብለህ አለማወቅን በመረጃ ለምን አታፈርሰው? እኔም ላውራ እንጂ አንተ እስራኤላዊ ሰው ነህ፣ ግን ለእስራኤል ህዝብ ጠላት ነህ። አጭር ስነግርህ ማለት ነው። ለምን ምንም ታሪክ የላቸውም ብለህ የምትከራከረኝ ሰውዬ ነህ። ናና ሰው ሊጠላ ምናምን የምታወራው አንተ በእውቀት ሞግተኝ። በእውቀት እኔም እኮ በእውቀት ነው። አንተ ግን አብዛኛው የምታወራው አንተ የምታወራው አንተ እንደዚህ ነህ፣ ስያሜ ነው የምትሰጠው። አንተ ጠሊ ነህ፣ አንተ ጠለ። እኛ መርምረን ነው ወንድሜ፣ ዝም ብለን አይደለም የምንናገረው። በታሪክ እኮ የምታወራውን ስለማታውቀው ነው። በታሪክ ኖ እሺ፣ ሚዩት አድርገው እና ስማኝ። ሚዩት አድርገው ተደማመጥ። እኔ ልሰማህ አይደለም የመጣሁት። እኔ ካንተ ጋር ውይይት ያንተን ውሸት ይናገር። እታች ውረድ። ሃን አታውቅም ስለ እስራኤል ታሪክ። እስራኤላዊ ነህ። ስለምትሞትለት ሀገር ወታደር ሆነ ለተሰለፍክለት ሀገር በጠላትነት የተነሳ ሰው ነህ። በእውነት እስራኤል ታሪክ የለውም ብለህ የምትል እስራኤልን እንደፈለክ ያለ መጽሐፍ ቅዱስ ያለ ታሪክ መረጃ እንደፈለክ የምታበሻቀጥ ዛሬ ለሶስተኛ ጊዜ ልከራከር ብለህ የመጣኸው። ጌታን ተቀብለሃል። መጽሐፍ ቅዱስ ተማር ብዬ ስለ አልማርም ብለሃል። አንዴ አቢሲኒያ ናቸው፣ አንዴ ነገደ ሴም ናቸው፣ አንዴ ያፌት ናቸው፣ አንዴ እንትን ናቸው። አንድ ብትጠይቅ አንድ አትመልስም። አንድ ብጠይቅህ አንድ አትመልስም። ግን የምትመልስ ከሆነ ተደማምጠህ የምታወራ ከሆነ ናና አቢሲኒያ ወይ ደግሞ ጊዮን ወንዝ ማለት አባይ ነው። ስለዚህ ያ አባይ ማለት ደግሞ ሰለሞን የነገሰበት ነው ብለህ የምትል ከሆነ ናና አሳየኝ። አንተ ችግርህ ትጮኻለህ። አዳምጥ ስላት አዳምጥም። ህዝብ ተሰብስቦ ጮኸት እኔ አልፈልግም። የምታወራ ከሆነ በስርዓት የምታወራ ከሆነ ናና አውራ። ና እኮ ታዲያ በስርዓት አዳምጥ ስልህ አዳምጣ። በእውቀት እኮ ነው የምሞግተህ። ና በእውቀት እንዴት እንደምሞግተው አንተ እንዴት እንደምትረታኝ ወይ እኔ እንዴት እንደምረታህ አሳያለሁ። እና ገባና አውራ። ተደማመጥ ብዬ ስልህ ግን አድምጥ። ክፉ ነገር እንድናገር አትፈልግ። ኦኬ፣ ክፉ ነገር እንድናገር እንዳትፈልግ። ሻር ተደማምጣ አውራ። ደቂቃ እያዝን ነው እኮ ይያዝልሃል። ተደማምጠህ ግን አውራ። አዳምጥ ብዬ ስልህ አዳምጥ። ደቂቃ እያዝን እናውራ። ይያዝልሃል። ብሩኬ ይይዝልናል። ሐሳብህ ምንድነው? የጊዮን ወንዝ ማለት ሰለሞን ንግስና የተቀበለው ጊዮን ማለት አባይ ወንዝ ነው። አቢሲኒያ ብሎ የሚለው ራሱ የኢትዮጵያ የእስራኤል ነው ብለሃል። ቆየኝ። እኔ ስለ እኔ የምናገረው እኔ ልናገር። አንተ ዝም ብለህ ሐሳቡ ምን ላይ ነው? እስኪ ልናገር እኮ ሐሳቡ ምን ላይ ነው? እኔ ልናገር። እኔ ጠይቀኝ። ስለ እኔ ልናገር። አንተ ደግሞ ጠይቀህ ሚዩት አድርግ። ምንድነው አርዕስቱ? ምን ላይ ነው ማውራት የፈለከው? አርዕስቱን ነው ተናገር ያልኩህ። አርዕስቱ ምን ላይ ነው መናገር የፈለከው? አርዕስቱ ባለፈው እኔ ህዝበ እስራኤል ጥቁር ናቸው እንዴት ብለው እንድናነጭ ሆነው መጡ ብዬ ስናገር አንተ ምንድን ነበር ያልከኝ?
ምንድን ነበር ያልከኝ? ንገረኝ ካንተ ዘንድ እንስማ። ያወራሃት እችን ጥራት እንጂ የት ነው የምትሸሸው? ጊዮን ኖ ካንተ እኮ ጊዮንም እንደርሳለን። ሰለሞን አድምጥ ሻር ሰለሞን ንግስናን የተቀበለው ጊዮን ነው። ወደ ጊዮን አወረዱት ቀቡት ብሎ የሚለውን ጊዮን ማለት አባይ ነው። ከዚህ አቢሲኒያ አድምጠኝ። አቢሲኒያ የሚለው ኢትዮጵያ ብሎ የሚለው የእስራኤል ህዝብ ነው ብለሃል። አዎ ጊዮንን ጠርተሃታል አይደል? አዎ አሁን እኔ ፊት እውነት ታደርገዋለህ? ና ደቂቃ ዝም ብርቄ ደቂቃ ዝም። አዎ ግን ከዛ በፊት ና ቆይ እኔ አይመለከተኝም። አሁን እዚህ ጋር ጊዮን ብሎ የሚለው ሰለሞን አድምጠኝ። ሰለሞን የነገሰበት ለምን ትፈራለህ ግን? አትጩህ፣ ነገርኩህ። እድል ሰጥቻለሁ። አሁን ደቂቃ እያዝልሃል። ጊዮን ማለት ሰለሞን የነገሰበት ጊዮን ብሎ የሚለው አባይ ነው ብለሃል። እሱን እውነት አድርግልኝ። ከዛ የኢትዮጵያ ህዝብ ማለት አቢሲኒያ ብሎ የሚለው እስራኤላዊ አቢሲኒያ ብሎ የሚለው እስራኤላዊ አቢሲኒያ ብሎ የሚለው እስራኤላዊ መሆኑን ታሳየናለህ ማለት ነው። በወንድምነት ደቂቃ ያዝልን። ምራው ቤቱን 5 ደቂቃ ይዝላችኋል። ስንት ደቂቃ? 5 ደቂቃ። እሺ 5 ደቂቃ ለሻር ስጣው። ሻር ቀጥል። 5 ደቂቃ። ሰለሞን ንጉስ ሰለሞን ጊዮን ጋር ተረጋጋ። እኔ ነኝ ቤቱን እየመራሁት ያለሁት። እሱ ደቂቃ ቢሰጠንም ንጉስ ሰለሞን ጊዮን ወንዝ ጋር ሄዶ ንጉሱ ሰለሞን ጊዮን ወንዝ ጋር ሄዶ መቀባቱ እሱ ማለት አባይ ወንዝ ጋር ነው ብለሃል። እሱ መረጃ የሚያሳይ ነገር ነው። አዎ ችግር የለም። ምን ያመጣልሃለሁ። በነገራችን ላይ ፈሪሳውያን ወገኖችም ካላችሁ የፈሪሳውያን ሊቃውንት ማለት ነው ከነስሙ ጊዮን የሚለው ስሙ ራሱ ምን ማለት እንደሆነ ለወንድማችን ብትረጉሙልኝ ጥሩ ነው። ነጎድጓድ ወይም ደግሞ አረባክን ሳይለንት ድረሱልኝ። ጩኸት የለም። ፈሪሳውያን እታች ውረድ። ፈሪሳውያን ድረሱልኝ፣ ሰዱቃውያን ድረሱልኝ አይደለም። ራስህ ተናገር። ደቂቃን ተጠቀም። ፈሪሳውያን ኑ ድረሱልኝ፣ ኑና አስገቡ። እያንዳንዱ እስራኤላዊ ካለክ ኑ ግቡና ሂዱና አራባይ ጥሩ። ጊዮን ብሎ የሚለው ሰለሞን የተቀባበት ቦታ ነው። ያ የተቀባበት ቦታ አባይ ነው ብላችኋል አይደል? ያለ ካለ እንደውም አሁን ይሄ መጽሐፍ ቅዱስን ያላነበበ ሰው ከሚያወራ ይልቅ ራባዮች ካላችሁ እንደዚህ ብላችሁ ምትሉ ኑ ከይሁዳ ሌላ ይሁዳዊ ካለ አንተስ አውራ ተብለህ ስትባል ፈሪሳውያን ድረሱልኝ በል አልተባልክም። ራስህ አውራት። እውቀት አለኝ ብለህ የለ ራስህ አውራ። ፈሪሳውያን ድረሱልኝ የሚባል ነገር የለም። ወንድሜ ጥቅሱን ጥቀስልን፣ ታሪኩ ላይ ተናገር። ፈሪሳውያን ድረሱልኝ አትበል። ማንም አይደርስልህ። ለምንድን ነው የምታስወጣኝ? ማለት እየተሰጠኝ እየተናገርኩ ነበር እኮ። ተናገር፣ ሀሳቡ ላይ ተናገር። ድረሱልኝ አይደለም ያልኩት ወንድሜ፣ መረጃ ፈልጋለሁ አይደለ? ተናገር። ጥቅሱ ስለና በታሪክም ይሁን በመጽሐፍ ቅዱስ መረጃ ላይ ብለሃል። ጥቅሱን ጥቀስልኝ፣ የቱ ጋር እንደተጻፈ ጻፍልኝ፣ ንገረን። እሺ ዕብራዊት ፍቃደኛ ከሆንሽ ማለት ነው። እውነት ፍቃደኛ ለእውነት የምትመሰክሪ ለእውነት የምትመሰክሪ ከሆነ ላይ ፈጪ ሐሳብ ላይ አውራ። ዕብራዊትም ማንም ላንተም አንቺ የመራሽ ቤቱን እኔ መጽሐፍ ቅዱስ እየከፈት ማፕ እየከፈትኩ አሳያለሁ። ሐሳቡ ላይ አውራ። ሐሳብ ላይ አውራ። ዕብራዊት አትበል፣ ፈሪሳዊ አትበል፣ ብሩክ አትበል፣ ሰላም አትበል። ማንም አይደርስልህም። ያለ አቅምን የገባው ተናገር። ሐሳቡ ላይ ዕብራዊት አትበል፣ ፈሪሳዊ ምዕራባይ ድረስልኝ። እሺ ሳይለንት አድርገው ልናገር። ሐሳቡ ላይ አውራ። እሺ ጊዮን ማለት ምን ማለት ነው? ንገረኝ። ጥያቄ አይደለም ጠይቀው። 5 ደቂቃ ለህዝቡ ተናገር እኮ። ጊዮን ማለት ጥያቄ ብሩኬ ምን ማውራት እንዳለበት ንገረው። ጊዮን ማለት ምን ማለት ነው? ከነ ትርጉሙ ንገረኝ። ጊዮን ማለት ምን ማለት ነው? በዕብራይስጥም በግዕዝም ጊዮን ማለት ምን ማለት ነው? ትርጉሙን ንገረኝ አሁን። እሺ እንደዚህ እናድርግ። ሻር ይኸውልህ 5 ደቂቃ ይሰጥህና ኤርሚን አትጠይቀውም። አንተ ያለህን ማስረጃ እያሳየ ጥቅስ እያሳየክ ሐሳቡ ላይ ታወራለህ አንተ። ከዛ ኤርሚ ደግሞ የሱን ሐሳብ ያወራል። ከዛ ትጠያየቃላችሁ። አሁን ግን ሳትጠይቀው አንተ 5 ደቂቃ ሰጥሃለሁ። ጊዮን ማለት ምን ማለት እንደሆነ ራስ ተርጉመክ፣ ካርታ ማሳየት ከፈለክ ካርታ እያሳየክ፣ ጥቅስም ደግሞ ማሳየት የፈለከውን እያሳየክ 5 ደቂቃን ተጠቀም። ከዛ በኋላ ኤርሚ ደግሞ ይቀጥላል። እኔ በነገራችን ላይ አሁን ስራ ቦታ ስለሆንኩ ነው እንጂ ተረጋጋ። አራስ ጨርሰኝ። እንተ መጣ አይደል? እታች ውረድ። ሁለተኛ አሁን ደግሞ ስራ ቦታ ስለሆንኩ ነው ብለህ ሽንት መጣ አይደል? ምክንያት ማለት ምክንያት ስራ ቦታ ሳትሆን ነው ቅድም አስገባኝ ምናምን ስትለኝ ነበረው። አሁን ደግሞ በኋላ ደግሞ ኔትወርክ እንትን አለ ብሎ ሊል ማለት ሊያሳብብ። ሁለተኛ እንዳይለመድህ። ሁለተኛ
ሁለተኛ ሻር ለምን መጽሐፍ ቅዱስን አታነብም? ከመደዴ ሰዎች ጋር ትውላለህ ቲክቶክ ላይ አንብብ ብዬ ስላላነብክም በቀነት ጠይቄሃለሁ ነግሬሃለሁ። ተማር ብዬ ስል ልትማር አልፈለክም። አንዴ ከጆቫ ቤት ትገባለህ፣ አንዴ ወንጀል ጋር ትገባለህ፣ አንዴ ክርስቲያኑ ጋር ትገባለህ፣ አንዴ አይሁዳውያን ጋር ትገባለህ። መጽሐፍ ቅዱስ አላነበብክም፣ እንደፈለክ ነው የምትናገረው። መሳሪያ ሰጣ መሳሪያ ተሸክመ ጦርነት የምትሄድላትን አገርና ህዝብ ታሪኳን ለማበላሸት በጣም ትጥራለህ። እኔ ፊት ደግሞ የእስራኤልን ታሪክ አትሞነጫጭረው። አንተ አይደለም ሌሎቻችሁ ተሰለፉ ናና ጊዮን ማለት ወንድሞቼ ናቶቼ ጊዮን ሰለሞን ወደ ጊዮን ወስደው ቀቡት ይላል። አሁን አላወራትም እዚህ ጋር መልሱን አልናገርም። ሌላ አይሁዳዊ ነኝ ብሎ የሚል ሰው አዎ ሰለሞንም በጊዮን ወስደው ቀብተውታል። ካህኑ ሳዶቅ እና ነብዩ ናታን ቀብተውታል። የቱ ጋር እንዳለ ማስረጃውን እናገራለሁ። ግን የተንቀሸቀሸ እስራኤላዊ ካለ ይግባና እኔ ጋር ይሞግት በእውቀት ተናገር ተብሎ 5 ደቂቃ ይሰጣታል። ፈሪሳውያን ድረሱልኝ ዕብራዊት ይላታል። ምን ታድርግ? አትከፍትም። ምን ታድርግ? እሱ አትረዳህ። ተናገር የተባለ ተናገር ስለ አሁን ደግሞ ስራ ላይ ነኝ አልክ። 5 ደቂቃ ተናገር ተብሎ ሲባል ሌላ አለ እስራኤላዊ ጊዮን ማለት ሰለሞን የተቀባው አባይ ወንዝ ነው ብሎ የሚላለ ያንቀዠቀዠው እስራኤላዊ እንደ ዳዊት በጠጠር በእግዚአብሔር ቃል ጠጠር ግንባሩን ተብሎ መውደቅ የሚፈልግ አደባባይ ላይ ማለት ነው አለ ወይ? ሰለሞን አባይ ነው የተቀባው? አባይ ወንዝ ላይ የተቀባው ንጉሱ ሰለሞን አለ ወይ? ካለ ግቡ። ደፋር አትሁኑ። እሺ በስም ነው እስራኤላዊ ተብለ የተጠራው አገር ስለሆነ ማለት ነው። የኔ ማንነት አታውቅም፣ ግን ታሪክ ላይ ናናውራ የእስራኤል ታሪክ ላይ ያው አፌ ሞልቼ እናገራለሁ። የእስራኤል ታሪክ ላይ መጽሐፍ ቅዱሳዊም በሆነም ደግሞ ሂስቶሪካልም በሆነ ነገር ማለት ነው። ኑና ኔጋ አውሩ፣ ኑና አውራ በእውቀት። ከዛ ውጪ እንደ አረብ ሀገር ሴት አትጩሁብኝ የመጣችሁ ማለት ነው። ያላልኩትን አለ ብሎ ይላል። ነገደ ያፌትን ከእስራኤል ጋር ራሱ ሲቀጥፍ ቁጭ ብሎ ሲዋሽ የነበረውን እኮ ነው። ሰላምዬ በወቅቱ አይዶን ሰምታችሁት ከሆነ ያቺ ቤቲ ነው ማንም ትባል ቤት ቁጭ ብሎ ሰሙ ከተባለ ሰውዬ ጋር ቁጭ ብለው የእስራኤል ህዝብ ላይ ሲዋሽ ነበር ሻለ ነበርኩ። ያ ብቻ ሳይሆን ኤርሚ ሱሚኖ ብዙ ጊዜ የሚገባ ከኦሊጂሰስ ቤት ነው እና እሷ ጋር ማናት እህታችን እሷም እዛ ነው የምትውልና 2-3 ጊዜ ላወራው ፈለኩኝ ብሎክ አረገኝ እና ውጤቱ ይሄ ነው እንዴ። አንብብ አልኩት አያነብም። ደግሞ እውቀት እንዳለው ሰው አውራ አልኩት። ፈሪሳውያን ድረሱልኝ፣ ፈሪሳውያኑ ንገሩት ጊዮን ማለት ምን ማለት ነው ብሎ ይጠይቀኛል። ስለ ጊዮን ተናገር እንጂ ዲቤት አለን የፈለከው ከኔ ጋር በእውቀት ማለት ነው። በመጽሐፍ ቅዱስ የእውነት በመጽሐፍ ቅዱስ እውቀት ስነግር ለአንዳንድ ትዕቢተኞች መድኃኒት ስለሆንኩ በመጽሐፍ ቅዱስ እውቀት ቢይዝ ጭብጥ አትሞላም። ጭብጥ አትሞላም አልኩ። እኔ ፊት ጭብጥ አትሞላም በመጽሐፍ ቅዱስ እውቀት ብነግርህ፣ ምክንያቱም አላነበብክም። አላነበብክም። አንበብ ቁጭ ባልና ኤርሚ ያ ብቻ ሳይሆን ቅድም አሁን ጊዮን የት ነው ብሎ ጠየቀ። እንዳትመልሺ እስራኤል ብለሽ እንዳትመልሺ። ዝም በይ አውቄ ነው። አይመለስም፣ አይጻፍም። ጊዮን እስራኤል ነው ተብሎ አይመለስም። እሱ አባይ ነው ብሏል። እስኪ እናቱ ወልደዋለች። ሄዶ አገር ራባይ ይጠይቅና አባይ ነው ብሎ እስኪ ይምጡና ይናገሩ ሌሎች እስራኤላውያን። ያው እዚህ 860 ሰው አለ አይደል? ሌላ ራባዮች ንጉሱ ሰለሞን የዳዊት ልጅ ጊዮን ወስዶ ናብዩ ናታንና ካህኑ ሳዶቅ ቀቡት ይላል። ኦኬ እሱ ክፍል አባይ ወንዝ ነው ጊዮን ማለት አባይ ነው ብሎ የሚል የዘፍጥረት መጽሐፍ ምዕራፍ 2ን አገናኝታችሁ የምተረጉም ከሆነ ናኔ ፊት ተርጉማት። አንድ ራባዮች ነው የፈለኩት፣ መምህራን ቄስ ከአይሁዳውያን ማለት ነው። እስኪ እኔ ላይ ሜዳው ገደል ይሁን።
የተፈጠራችሁበትን ቀን እስክትጠሏት ድረስ በእውቀት ሞግታለሁ ማለት ነው። በመረጃ ዝም ብሎ ጩኸት አያስፈልግም። ኦኬ ና ግባ ንጉሱ ሰለሞን። እኔ ጊዮን ማለት አባይ ነው አይደል? እና ኑ ግቡ። ዘፍጥረት መጽሐፍትን እኮ 2 ላይ ጠቅሼዋለሁ። ዘፍጥረት 2 ላይ ባለው ወንዞች ጊዮንና የፊሶን ወንዝ ቆይ እንደምን ልጥራላችሁ እዛ ጋር የተጠቀሱት ወንዞች ማለት ነው። አንደኛ ጢግረስ፣ ኤፍራጥስ ኦኬ እና ፊሶን እናም ደግሞ ጊዮን የሚባለው የኢትዮጵያ ምድር ይከባል ይላል። የፊሶን ወንዝ አድራቅ አካባቢ አይታወቅም ይባላል። አሁን ግን በዓለም አቀፍ ባለሙያዎች ተገኝተዋል። እሱ መረጃው አለኝ ያሳያቸዋለሁ። ኤፍራጥስና ጢግረስ ያው በአሁኗ ኢራቅ የቀድሞ ባቢሎን ላይ ያሉ 4ቱም ወንዞች። አሁን ምንድነው ብሎ የሚሉት ይሄኛው ጊዮን የኢትዮጵያን ምድር ይከባል ብሎ የሚለውን ይሄንን ያዘና ሰለሞን አባይ ወንዝ ላይ ቀቡት ይላል። ማፈሪያ ትውልድ ማፈሪያነት ነው። ኧረ በጌታ በኢየሱስ ክርስቶስ ማፈሪያነት ነው። ሰለሞን ለመቀባት ኢትዮጵያ ሄደ ትላል። አባይ ማለት ኢትዮጵያ ስለሆነ ማለት ነው። እንደው ተረጋግተ 3 ደቂቃ እንኳን በተናገር ከዚህ ላይ ገና በመጀመሪያ እንዴት አድርጌ መቀመጫህን ሁሉ ጭምር ሳይቀር በእግዚአብሔር ቃል ገርፌ እንደማባረር አሳየ ነበር። ምክንያቱም አንተ በትዕግስትም ለመማር አትፈልግም። በትዕቢት ነው የምትመጣው። በትዕቢት ማለት ነው። ለሰነፍ እንደ ስንፍናው መጠን መልስለትም ይላል እግዚአብሔር ቃል። ካወራ የመጨረሻ እድልም ሰጠህ ስለላክ አስገብቻለሁ። አሁን ቀጥታ ጊዮን ላይ ታወራኛለህ። ሰለሞን የተቀባበትን ቦታ ማንንም እንዳትጠይቅ ችግር የለም። እስኪ ማለት አረፍተ ነገር እስከጨረስኩ ማለት በንግግር አታምንም። በንግግር አታምንም። ኤርሚ ግን አንነገር ልንገርህ ኤርሚ። እሺ ልመልስ ወዮ። በነገራችን ላይ ጊዮን ማለት ከነስሙ ማለት ነው። በህዝበ እስራኤል ዘንድ ስም ሲሰጥ ዝም ብሎ አይሰጥም። ኦኬ ለቦታም ይሁን ለስም ለመሲህም ስም ሲሰጥ ራሱ የሽዋ ማለት አዳኝ ማለት ነው። አስጨርሰኝ ወዮ። ለማንም ኧረ እኮ ልደርስ እኮ ነው። ዋይ በል እንግዲህ ኧረ ልደርስ ነው። ጊዮን ላይ አውራ። እሺ በህዝበ እስራኤል ዘንድ ስም ሲሰጥ በምክንያት ነው፣ ያለ ትርጉም አይደለም። ጊዮን ማለት ምን ማለት ነው? ድምጽ የሚያወጣ ወይም የሆነ ዱዱዱ የሚል ነገር የሚያወጣ ማለት ነው። ይሄንን እንዴት ብሎ ነው የፈቱት? ራሱ የፈሪሳውያን ሊቃውንት ሰላም። በነገራችን ላይ አንቺም ታሳይኛለሽ የት ነጎድጓድ ወንዝ ጊዮን በኢየሩሳሌም እንዳለ። ችግር የለውም። ሰላም በኋላ ታሳይኛለሽ አንቺ ኢየሩሳሌም ጊዮን። ቆይ ሰላም በኋላ ታሳይኛለሽ አንቺ ጊዮን ኢየሩሳሌም ነጎድጓድ ወንዝ ድምጽ ያስፈራል። ማይክ አትክፈቺ ታዩ። ሰላም ማይክ አትክፈቺ። ሐሳብ ሊቀይር አትክፈቺ ማይክ ታዩ። አዎ ነጎድጓድ ድምጽ ድድድ እያለ እንደዚህ የሚወርድ ወንዝ ኢየሩሳሌም እንዳለ ታሳይኛለህ፣ አንቺም ታሳይኛለሽ። እኔ ደግሞ ከነስሙ ጊዮን ማለት ምን ማለት እንደሆነ እና ደግሞ ምንድነው በጥንት ማፕ ራሱ ማለት ነው። በጥንት ማፕ አሁን ለምሳሌ ኢትዮጵያ የሚለው የአሁኗ ኢትዮጵያና የዛሬ 4000 የዛሬ 3000 ምናምን ያሳየ ስራ ቦታ ላይ ያለው አንድ ስልክ ነው ያለኝ። እና ታዲያ ለምንድን ነው ገብተህ አንዴ ድድድድ አንዴ ደግሞ ካርታ ምናምን ብለህ ትራሳኝ መረጃ ላይ ስትራ ነበር? ጊዮን ማለት ምን ማለት ነው? እሺ ወንድም መረጃ ላይ ምን አሁን ድድድድ ስትል ነበር? ምን ነበር ድድድድ? ጊዮን ማለት ምን ማለት ነው? ጊዮን ማለት በመጀመሪያ ድድድድን እና መልስልኝ። ጥንታዊ ካርታ አይ እንትን መሳለቁታው ብዙ ታግሻለሁ። ልብ በልና ሰማኝ። ድድድድን በመረጃ አሳየን። እሺ ጊዮን ማለት ምን ማለት ነው? ጊዮን ስሙን ንገረኝ። እኔ እናገራለሁ። ለዚህ ካንተ ዘንድ ወጣ ፈልጋለሁ። ካንተ አፍይውታ አትጩ ትርጉሙን ጊዮን ማለት ምን ማለት ነው? አልተጠየቅም። ጥያቄና መልስ ላይ መቼ ገባን? ዋናው መጀመሪያ 5 ደቂቃ ተጠቀም እንጂ ድድድድ ብለህ ነው ጥያቄ ልጠይቅ። አዎ ጨርሻለሁ። እና ጊዮን ማለት ምን ማለት ነው? አድምጥ። አልተጠየቅም። ኧረ ጊዮን ማለት ምን ማለት ነው? መልስልኝ። አልተጠየቅም ወንድሜ።
አሁን ጨረስክ? 5 ደቂቃ ተናግረህበት። አዎ ጊዮን ማለት ምን ማለት ነው? መልስ። አድምጠኝ። ጊዮን ማለት በአንተ ትርጓሜ ድድድድድድድድ ማለት ነው። ባንተውስ? ባንተው እሺ ድድድድድድ ማለት አይደል? ባንተው ማለት ድምጽ የሚያወጣ ወንዝ ማለት ነው። ድምጽ የሚያወጣ ወንዝ ማለት ነው። ወንድም መሳለቁን ተወውና ድምጽ የሚያወጣ ወንዝ ማለት ነው። አድምጥ። ድምጹ የሚያወጣ ወንዝ ጊዮን ማለት አባይ ነው ብለኸኛል አይደል? ቅድም አባይ ነው ድምጽ የሚያወጣው። ጊዮን ማለት ድምጽ የሚያወጣ ወንዝ ማለት ነው። አባይ ነው ብለኸኛል። አንተ ደግሞ መልስ። ጊዮን ማለት ምን ማለት ነው? የተጠየቀውን መልስ። በጣም ነው የምጮህትብህ አልኩ። ቴንክ ዩ። ማን ነው ያስወጣው? ቴንክ ዩ ካስወጣችሁት ማለት ነው። ወይ ሚዩት አድርጋችሁ። ጊዮን ማለት ምን ማለት ነው? እባክህ አድምጥ ብራዘር፣ አድምጥ በደንብ አድምጥ። ለምደሃል። የአረብ ሀገር ሴት ይመስል የምጮኸው ማለት ነው። የእስራኤልን ታሪክ ልታበላሽ እኔ ፊት አዛላፉን ተው። ጊዮን ማለት ምን ማለት ነው? ወንድሜ አድምጥ ብራዘርዬ። መቼ ተናገርክና? አንድ ሳትናገር ሁለት ሚዩት አድርግና። ኦኬ ጊዮን ማለት አባይ ነው ብለኸኛል ቅድም። ንጉሱ ሰለሞን እዛን የተቀባው ብለኸኛል። አዎ በጊዮን ወስደው ቀብተውታል። ጊዮን ማለት ግን ትርጉሙን አንተ ድድድድ አልከኝ። እኔ አሁን የምጠይቀው ድድድድ ትርጉሙ ሳይሆን ይሄ ጊዮን ወንዝ ያለው ኢትዮጵያ ውስጥ ያለው አባይ ነው። አዎ መረጃ የሚሆነው ምንድነው? አንደኛ ነገስት እንናገር። አዎ ባለሳሳት መጽሐፉ አሁን ስራ ቦታ ስላለሁ ነው። ግን አንደኛ ነገስት ላይ ሰለሞን ይቅርታ ዳዊት ከሸመገለ በኋላ ይነግራል፣ ያዛቸዋል ካህኑንና በበቅሎ አድርገው ሰለሞንን ወደ ጊዮን እንዲወስዱት። ከዛም በኋላ ወደ ኢትዮጵያ ማለት ነው። ወደ ጊዮን አዎ በነገራችን ላይ እኔ አሁን ያለሁት በአሁኑ ሰዓት ያለሁት የዳዊት ከተማ ከምትባለው ነው ያለሁት። ለምን ጉርጓድ ውስጥ አትሆንም? ቆይ ቪዲዮውን ላሳይህ። ቆየኝ እስኪ አስጨርሰኝ። ምን ያደርግልኝ? ለምን ጉርጓድ ውስጥ አትሆንም? ዳዊት ጉርጓድ ውስጥ ሆነ አውጥቼ እጠይቅሃለሁ። እሱ አይደለም ቆየኝ። እስራኤላዊ መሆኑ ይታወቃል። አሁን የተጠየቀው ዳዊት ከተማ የት ነው ያለው አይደለም ጥያቄ። የት ነው ያለው አይደለም። የኔ ጥያቄ አረባከን አስጨርሰኝ። አትጩ። እኔ ያለው የት ነው አይደለም። ቴልአቪቭ ነው፣ ቤርሸባ ላይ ነው፣ ጀሩሳሌም ነው። አስጨርሰኝ። ለምን እንዳልኩ አድምጥ። ሚዩት አድርግ። ሻር እምቢ ብለሃል። እንግዲህ በመጣህበት ጊዮንና የዳዊት ከተማ አንድ ከተማ ስለሆኑ ነው የተጠየቀውን መልስ። ሚዩት አድርግ። እኔ የት ከተማ ነው? ወንዝ ኢየሩሳሌም ያለውና የዳዊት ከተማ አንድ ሰፈር ነው። ኦኬ ሚዩት ታደርጋለህ አታደርግም? ከዚህ በኋላ እንዳትከፍት። ጊዮን የሚባለው ወንዝና የዳዊት ከተማ አንድ ሰፈር ነው። ለዛ ነው ዳዊት ከተማ ነው ያለሁት። እታች ወረድ። ምን አለን? ጊዮን ማለት ኢትዮጵያ ውስጥ ነው አለን። አሁን ደግሞ ዳዊት ከተማ ውስጥ ነው ያለሁት አለ። ስለዚህ ዳዊት ከተማ ውስጥ ከሆነ ጊዮን ማለት የትኛው ነው? የቄድሮን ቫሊ ነው። የቄድሮን ቫሊ ማለት የኢየሩሳሌምን ከተማ የሚቀበው ወንዝ ማለት ነው። የቄድሮን ወንዝ ነው ጊዮን ተብሎ ይጠራ የነበረው። እቺ ብቻ ብልጭ አድርጌ ልናገር፣ ብልጭ ብቻ። አሁን ሚዩት አደርግሃለሁ። አንድ ሰው ገስት ቢልክ እንዳታስገቡት። ይሄ የአረብ ሀገር ሴት ይመስል የሚጮህ ማለት ነው። ጊዮን ማለት ወንድሞች እናቶቼ፣ ሰለሞንም በጊዮን ወሰደው ቀቡት ብሎ ያለው ጊዮን ማለት የቄድሮን ቫሊ ማለት ነው። የቄድሮን ፈፋ ላሳያችሁ። ዳዊት መቃማ ነው። ዳዊት ከተማ አይደለም። ዳዊት መቃብር ውስጥ ብትሆን አውጥቼ እጠይቅሃለሁ አልኩ። እኔ በኋላ በተፈቅደልኝ በኤብራይስጥ በደንብ አድርጌ እነግራቸዋለሁ። ብዙዎችን ስለሚያምታታ አለኝና ለራሴ መረጃ በደንብ አድርጌ ቁልጭ አፈቅድልሻለሁ። ቴንክ ዩ። ኦኬ ዘርበለባይ ጩኸታ ዝም ብሎ መጥቶ ይጮሃል እንዴ? በጣም ብዙ ጊዜ አከበርኩ። ደግሞ የእስራኤልን ታሪክ መተል አንተ ምድሪቱ ላይ ነው ያለው። ሂድ ተሰብስብ፣ እስራኤልን ሁሉ በሙሉ አስተምራቸዋለሁ። ታውቃለህ ደግሞ እንደዚህ እንድናገር ፈልገህ ከሆነ እያንዳንዱ ሂድና ጥራ። ሂስቶሪያን ነኝ ብሎ የሚለው ማለት ነው። ኦኬ ይታያችሁ። ይሄ የኢዮሳፍጥ ሸለቆ የሚባለው ይታያችኋል። ቫሊ ኦፍ ጆሳፍጥ ማለት የኢዮሳፍጥ የንጉሱ የይሁዳው ንጉስ ኢዮሳፍጥ ሸለቆ። ይሄ በኢየሩሳሌም በድሯ ከተማ ዙሪያ ያለው የቄድሮን ቫሊም ተብሎ ይጠራል። የቄድሮን ሸለቆ ማለት ነው። ለምሳሌ የቄድሮን ወንዝም ተብሎ ተጠርቷል፣ ሸለቆም ተብሎ ተጠርቷል። ለምሳሌ በሁለተኛ ዜና መጽሐፍት
ኦኬ ሁለተኛ ዜና መጽሐፍት ምዕራፍ 29 ንጉሡ ሕዝቅያስ በነገሰበት ዘመን ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያ ልጅ አቡ ትባል ነበር። አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱም ሌዋውያንም አስወጣ፣ በምስራቅ በኩል ባለው አደባባይ ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁ አምላክ የእግዚአብሔርን ቤት ቀድሱ፣ ርኩስንም ነገር ከመቅደሱ አውጡ። አባቶቻችን ተላልፈዋል፣ በአምላካችን በእግዚአብሔር ፊት ክፉን አድርገዋል፣ እነሱም ትተዋል፣ ፊታቸውን ወደ እግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዙረዋል። ደግሞ የወለሉ ደጆችንም ቆልፈዋል፣ መብራቶችንም አጥፍተዋል። በመቅደሱ ውስጥም ለእስራኤል አምላክ አላጡም፣ የሚቀጣ መስዋዕትንም አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁ እንደምታዩት ለድንጋጤ ለመደነቂያ ለመዘበቻ አሳልፎ ሰጣቸው። እነሆም እነዚሁ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ። ልጆች ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹ ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ። ሌዋውያንም የቀዓት ልጆች የአሚሳ ልጅና በመሃትም የአዛርያ ልጅ ኢዩኤልም ከሜራሪ ልጆችም ከአብዲ ልጅ ቂስና የሄሃልኤል ልጅ አዛርያ የጌዴሶንም ልጆች የዛማት ልጅ ዮአክና የዮአክም ልጅ ኤድን የኤልፋጽም ልጅ ሽምሪን ይኤልና ከአሳፍ ልጆችም ደግሞ እነዛ ሌዋውያን ማለት ነው። አሳፍ ኤዶታም እና ምናምን ነገር የተባሉት ዘካርያስ ማዕታና ከኤማንም ልጆች ይህኤልና ሰሚኢ ከኤዶታምም ልጆች የሸመያን ኡዜል ተነሱ። ወንድሞቻቸውንም ተሰብስበው ተቀደሱ። በእግዚአብሔር ቃል ኪዳን እንደመጣው እንደ ንጉሱ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹ ዘንድ ወደ እግዚአብሔር ቤት ወደ ውስጥ ገቡ። በእግዚአብሔር መቅደስ ያገኙትን እርኩስን ነገር ሁሉ ወደ እግዚአብሔር ቤት አደባባይ ያመጡ። ሌዋውያንም ወስደው ወደ ቄድሮን ወንዝ ጣሉት። ታማር በመጀመሪያ አትበልብኝ መታል የአረብ ሴት ይመስል ይሄ የቄድሮን ቫሊ ጊዮን ተብሎ ተጠርቷል። የዮሳፍጥ ሸለቆ ተብሎ የተጠራ ማለት ነው። ቁጭ በልና ተማር። ይሄን ሸለቆ ነው። በዚህ ነው ወስደው የቀቡት። ጊዮን የተባለው እሱ ነው። የዮሳፍጥ ሸለቆ የተባለ በተለይ ምንጭ ውሃ ነበረው። ይሄ የሺሎም የተባለው ጌታ አይነ ስውሩን እንትን ምንድነው አይነ ስውሩን ምንድነው ከ38 ዓመት ጀምሮ ታሞ የነበረው ሰው የነበረባት የቤተሳይዳ መጠመቂያም ተብሎ የተባለው እንደዚሁም ደግሞ አይነ ስውሩን ቀብቶ ሄደ በሴሎም ታጠብሎ ያለው ማለት ነው። እሱ ሁሉ ጭምር ማለት ነው። የአረብ ሀገር ሴት ይመስል ይጮህብኛል መጥቶ አባይ አይደለም። እሺ በቄድሮን ነው። ቄድሮን ወንዝ ነበር ያኔ። ሁለተኛ አንድ እስራኤላዊ ፊት ያትቆሙ። በእውነት ነው ብየምላችሁ ካነበባችሁ ኑና አውሩ። እናንተ ሙግታችሁ ምንድነው? እስራኤል ታሪክ አልባ ነች ለማለት ነው ይሄ ሁሉ ሩጫ። እኔ ደግሞ ታሪክ አላት ነው ብየምልህ። ታሪክ አላት። ሰለሞን ለመቀባት ኢትዮጵያ ድረስ ሄደ ትለኛለህ እንዴ አንተ? እማታፍር እማታፍር ሰው ኢትዮጵያ ድረስ ሄደ ይልሃል። አባይ ማለት ኢትዮጵያ ነው ሰለሞን። ስለዚህ ለመቀባት የት ነው የሚለው? ጊዮን ማለት ጎጃም ውስጥ ነው የሚገኘው። እንግዲህ አባይ መፍለቂያው እዛ ስለሆነ ስለዚህ ንጉሱ ሰለሞን ለመቀባት ኢትዮጵያ ድረስ ውሰዱት ብሎ ግብፅን አልፎ ጋዛን አልፎ ግብፅ አልፎ ከዛ በሱዳን በኩል ከዛ ኢትዮጵያ አባይ ጣና። ይሄ ማን ወሬ ነው? የደብተራዎች ወሬ። ኑግቡ ኦርቶዶክሳውያን ሰለሞን አባይን የተቀባው ብላችሁ የምትሉ ከሆነ ማለት ነው እዛው አባይ ውሃ ውስጥ ጨምሬህ በእውቀት ያልቀልሃል ማለት ነው። ሁለተኛ ዜና መጽሐፍ ምዕራፍ 32 ላይ ያለው ምን ሊያደርገው ነው ያሻል? እሱንም ላይ ነው 32 ላይ አይደል? 30 ላይ ያለው ያ ሕዝቅያስም የላኛውን የጊዮንን ውሃ ምንጭ ደፈነ ይላል። ይሄ ማለት ነው ወንድሞች እናቶች የሕዝቅያስ ታናል ነው። ዘ ቫሊ ኦፍ ኢዮሳፍጥ ብሎ ያለው ማለት ነው።
የጊዮንን ውሃ ምንጭ ደፈነ፣ በዳዊትም ከተማ በምዕራብ በኩል አቅንቶ አወረደው። ይህንም ቫሊ የሰራው ማን ነው? በጆሳፍጥ ራሱ ማን ነው? ዮሲያስ ማን ነው? ኢዮሳፍጥም የኢዮሳፍጥ ሸለቆ የተባለበት አንዱም በዚህ ምክንያት ነው። ኢዮሳፍጥም ሰርቶታል። ይሄ ማን ኢዮሳፍጥ አልኩ? ሕዝቅያ ታናል የተባለው ማለት ነው። ይሄ አንደርግራውንድ ሜዳው ውሃውን በኢየሩሳሌም ውስጥ ያለው ጊዮን አባይ አይደለም። ይሄኛው ጊዮንና ኢትዮጵያ ጊዮን የተባለው ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው አንድ አይደለም። መተህ አሶራኝ እብራዊት አይሁዳዊ ድረሱልኝ በመጀመሪያ ቁጭ በልና ተማር። ጊዮን የተባለው ይሄኛው ጊዮን የአባይ ወንዝ ዘፍጥረት መጽሐፍ ምዕራፍ 2 ላይ ያለው ከአራት ወንዞች መካከል የተጠቀሰው አይደለም። ዝም ጭጭ። እኔም እንትን አለኝ። ምንድነው ማፓ በአማርኛ ማፕ ካርታ አለኝ እኔም። እሺ በዕብራይስጥ ይሄው የጊዮን የተባለው ማለት ነው። ኢትዮጵያ ውስጥ ነው የነገሰው ብሎ ቁጭ ብሎ መጽሐፍ ቅዱስ ሳያነብ በእርግጥ አንድ ሰው ቢሆን ሊያስቱ አይገባ። 20 የሚሆኑ ሰዎች ተሰብስበው የሆኑ ሴቶችን ይዞ ሰለሞን የነገሰው አባይ ነው፣ ኢትዮጵያ ነው የነገሰው። ኢትዮጵያውያን ማለት እስራኤል ማለት የኢትዮጵያ ናት፣ ኢትዮጵያ ማለት የእስራኤል ናት ይላል። ዘበነዚህ እስራኤል የምትባል ኢየሩሳሌም የኛ ናት ይላል። ይሄኛው ደግሞ አባይ የኢትዮጵያ ሁሉ የኛ የእስራኤል ግዛት ነው ይላል። ኢትዮጵያ የሚባለው አገር የእስራኤል ግዛት ሆኖ ተሰጥቶ አያውቅም። የእስራኤልን ካርታ የምትፈልግ ከሆነ የአማቴው ልጅ ነብዩ ዮናስ የጋታልፌሩ ማለት ነው ነብዩ ዮናስ እሱ የተናገረውን አሳይሃለሁ ከየት እስከ የት እንደሆነ ማለት ነው። ኦኬ እስከ ኤፍራጥስ ወንዝ ድረስ ነው ግዛት የተሰጣቸው እንጂ በሳይናይ በኩል ከቤርሳቤ ከደቡቡ ማለት ነው ከቤርሳቤ እስከ ኤፍራጥስ ወንዝ የሶሪያን ምድር ሁሉ ይዞ ሁለት ወንዞችን ሁሉ ይዞ ተነግሮ ነበር፣ እርስ ተደርጎ ማለት ነው። አንድ ጥቅስ ሰጥተንም ወንድሞች እናቶች ወይ ወገቡን የተመታው ውሻ ይመስል ማለት ነው። ተናገር፣ ስራ ቦታ ነኝ፣ ሞግተኝ። በጣም ብዙ ጊዜ ታግሸዋለሁ ወንድሞች እናቶች። በዳዊት ኮከብ ጉዳይ ላውራህ ብሎኝ የአጋንንት ኮከብ ነው ምናምን ነገር አለ። እራሱ የሚሞትለትን ኮከብ ማለት የሚሞትለትን ባንዲራ እኔ ፊት እያበሻቀተ ይናገራል። በእውቀትና አልኩት፣ በእውቀትና የእስራኤል ካርታ የእስራኤል ባንዲራ ላይ ያለው ኮከብ የአጋንንት ነው ብለህ ልትነው ከየት አምጥተህ ነው? እኔ ግን መጽሐፍ ቅዱሳዊ እንደሆነ ላሳይ ብዬ ከመጽሐፍ ቅዱስ ሞገትኩትኝ። በእውነት የአንተ አይሁዳዊነት መጣራት አለበት ሰው ቢኖር። ኤርሚ በውስጥ እየጻፈልኝ ነውና ሻኻር የምትሰማ ከሆነ እዚህ ገብተህ ተወያይ። እኔ በውስጥ ልታገኘኝ አትችልም። በጣም ውሸት እያመጣ ነውና አንተ ኤርሚ ቁጭ ብለህ ተማር። በጌታ ስም እለምንሃለሁ። እውነት ይኸው ኤርሚ እየሰማ ቁጭ ብለህ ተማር። ይሄ ሁሉን አውቀዋለሁ ምንም አታውቅም። ይኸው የከፈተ እያሳየ ነው። ህዝቡ ዝም ብለህ ገደል አታገባም። ቁጭ በልና አንብቤው። ሕዝቅያስም ማነው ይህም ሕዝቅያስ የላኛውን ጊዮንን ውሃ ምንጭ ደፈነ ይላል። ኦኬ ሰለሞን የተቀባው እዚህ ነው ኢየሩሳሌም ዙሪያ ማለት ነው። የይሁዳው ንጉስ ሕዝቅያስ የደፈነው ምንጭ ተብሎ የተባለው ያ የቄድሮን ቫሊም ተብሎ ይጠራል። የኢዮሳፍጥም ሸለቆ ተብሎ ይጠራል። ጊዮንም ተብሎ ይጠራል። ጊዮን ማለት ኢትዮጵያ ነግረዋል። ኤርሚ ሸለቆ ራሱ እኮ ስለመሆኑ እዚሁ ዜና መጽሐፍ ምዕራፍ 33:14 ላይ ይናገራል። ያ ራሱ ሸለቆ የቄድሮን ቫሊ መሆኑን ይናገራል። እኔ ነገርኩት። ሰውየው ምንም መስሚያ የለውም። እንደዚህ ይላል። ይኸውላችሁ ከቁጥር 10 ጀምሮ ቴንኪ ወንድምነት እኔ ኢየሱስን ሁሉ አመጣ ነው ቀደምከኝ አንተ ብዙ ሲገቡ በደንብ አድርጌ ላሽኮ ፈልጌ ማሸት አይደለም ቁርጭምጭሚቱን ሁሉ ነበር የምሰብረው በእግዚአብሔር ቃል እንዳይራመድ አድርጌ ማለት ነው። ለትዕቢተኛም መድኃኒት እንደሆንኩ ማወቅ አለብህ። እንዲህ ይላል እግዚአብሔር ምናሴን ህዝቡን ወንድምነት ጥቅሶቹን እየሄድክ ታወጣብኝ ጀመር። ከዚህ በኋላ እንዳታወጣ ሌላ ከመጡ በደንብ መመታት ስላለባቸው እግዚአብሔር ምናሴን ህዝቡን ተናገራቸው፣ ግን አልሰሙም። ስለዚህም እግዚአብሔር የአሦር ንጉሥ ሰራዊት አለቆች አመጣባቸው፣ ምናሴንም በዛንጃር ያዙት፣
በሰንሰለትም አስሮ ወደ ባቢሎን ወሰዱት። በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ፣ በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ለተለመነው ጸሎቱንም ሰማው። ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴም በእግዚአብሔር ፊት እግዚአብሔር እርሱ አምላክ እንደሆነ አወቀ ካለ በኋላ ከዚህ በኋላ ይላል፣ ልብ በሉ፣ በዳዊት ከተማ በስተውጪ ከጊዮን ምዕራብ በሸለቆ ውስጥ ከጊዮን ምዕራብ በምዕራባዊ ዳርቻ ማለት ነው። ጊዮን ማለት እዛ ነው ያለው ወንድሞቼ። ይሄ ሰውዬ ወንድምነት ብዙ ኮል ታስወራኝ ነው ሚስጥር ታስወጣኝ አይደል? ተከራካሪ ሲመጣ እኔ በደንብ አድርጌ መውቃት ፈልጋለሁ። ትዕቢተኛን እዚሁ ዓለም አደባባይ ላይ ማድቀቅ ፈልጋለሁ በእግዚአብሔር ቃል እውቀት። ኦኬ ምናሴ የትኛው ሸለቆ ላይ ይሰዋ እንደነበረ አያውቀውም ይሄ ልጅ። የይሁዳው ንጉስ ምናሴ ማለት ነው። አያውቅም። ይመጣና ኦኬ ከዚህም በኋላ በዳዊት ከተማ ምናሴ ማለት ነው በስተውጪ ከጊዮን ምዕራብ በሸለቆ ውስጥ እስከ አሳ በር መግቢያ ድረስ ቅጥር ሰራ። የአሳ በር የተባለው የቱ ጋር ነው ብዬ ምላ አያውቀውም። እዛው ነው ኢየሩሳሌም ነው ያለው፣ ግን አያውቀውም። ነህምያ ቅጥሩን ሲሰራ ካሰራቸው ቅጥሮች አንዱ ነው የአሳው በር የታደሰበት ማለት። የበግ በር አለ፣ የአሳ በር አለ፣ እነዛ ማለት ነው። ኦኬ አሁን አንዳንዶቹ በደማስቆ ጌት አካባቢ ላይ ነው ብለው ይሉታል፣ የአሳ በር የተባለው ማለት ነው። በኦፌልም አዞረ፣ እጅግም ከፍ አድርገ በተመሸጉ በይሁዳ ከተሞች ሁሉ ጭፍሮችና አለቆችን አኖረ ይላል። የት? ከጊዮን ምዕራብ በሸለቆ ይላል። ጊዮን የት ነው ያለው? እዛ ወንድሞቼ እና እህቶቼ። ይሄ ሰውዬ ምን ይላል? አባይ ኢትዮጵያ። እንዴት ያበሳጫል ወንድሞቼ እና እህቶቼ። ሰው ሳያነብ መጥቶ ለማውራት የሚፈልግ ታው እባክህ ዝም ብለህ አትንተፋተፍብኝ መተህ ቁጭ በልና አንብብ። ራሴን ጉረኛ ለማድረግ አይደለም እዚህ ዓለም ሚዲያ ላይ መጣሁት ሳላነብ አይደለም። እውነቴን ነው የምላችሁ፣ ሳላነብ አይደለም። ሰለሞን ለመንገስ ኢትዮጵያ መጣ ይላልና ኢትዮጵያውያን ናቸው ያነግሱት ማለት ነው። ምን ያረጉ ነው? ናታንና ካህኑ ሳዶቅ ንጉሱን ይዘውት እንትን አባይ ወንዝ ላይ ከውሃው ጠበል እንዲረጭ ነው። ምንድነው የአባይ ወንዝ? ጊዮን የሚል እዚህ አግኝቷል። ዘፍጥረት መጽሐፍ ምዕራፍ 2 ላይ ከሱ ጋር ተመሳሰለበት። ይሄኛው ጊዮንና ይሄኛው ጊዮን የተለያየ ነው እንደምን እንደውም ልጨምርልህ፣ ይሄኛው ጊዮን አንዳንዱ ይሄኛው ጊዮን አይደለም ብለው ሁሉ እስከ ማለት ደርሰዋል። እኔ ብዙም ባልቀበላቸው ማለት ነው። ከኢራን ምስራቃዊ ፓርት ላይ የነበረ ወንዝ አለ። እሱ ጊዮን ተብሎ ይጠራል ብለው አንዳንድ የአርኪኦሎጂ ጥናት ተመራማሪዎች ይናገራሉ። ይሄኛው ወንዝ የፊሶን ወንዝ የሚባለው አይታወቅም የት እንዳለ። ይሄኛው ኢትዮጵያ ምድርን ይከባል ነው ብሎ የሚለው የነዛ የጊዮን በኢራን በስተምስራቅ በኩል የሚፈስ ብለው የሚሉት ምንም አይነት የታሪክ ማስረጃ የላቸውም። ዝም ብሎ እንቶ ፈንቶ ነገር የሚያወሩት አይቻለሁ። ግን ይሄ ኢትዮጵያ ምድርን ይከባል አለ። ጤግራስና ኤፍራጥስ አሉ አሁንም በኢራቅ ውስጥ ማለት ነው። ይሄኛው ወንዝ ግን ፊሶን የት እንደሆነ አይታወቅም። የኤውላጥን ምድር ይከባል ይላል። ኤውላጥ የት ነው? አቤቱ ጌታዬ፣ ደሞ ልቅጠምህ ትላለህ እንዴ? ባዶ እጅህን ሆነ ምንም መሳሪያ ሳትይዝ እግዚአብሔርን ቃል ልቅጠምህ አላለኝም እንዴ? ኦኬ ወንዝም ገነትን ያጠጣ ነበር፣ ከኤደን የሚወጣ ነበር። ከዚያም 4 ክፍል ይከፈላል። የአንደኛው ወንዝ ስም ፊሶን ይሄ ማለት ነው። ኦኬ ፊሶን ነው። እርሱም ወርቅ የሚገኝበት የኤውላጥን ምድር ይከባል ይላል። ይሄ ወንዝ በብዙ ተፈልጎ ይታጣ። አሁን ግን በታሪክ የአርኪኦሎጂስት ጥናት ተመራማሪዎች ያገኙት ከሰሜን አረቢያ ግዛት ላይ ይነሳል። ጆርዳንን አቋርጦ ወደ ኩዌት በኩል አልፎ ወደ ከየት ነው? ከደቡብ ወደ ምስራቅ ነው የሚፈሰው። አይ ቲንክ እንዴት ነው እንደዚህ ነው አቀማምጡ ካርታው ማለት ነው።
ከደቡብ አረቢያን የሚወጣው ማለት ነው። ኦኬ እሺ ቆይ ምዕራፍ 2 ቁጥር 11 ወይ አንዴ እሰጥሻለሁ እህትዬ። ይሄ ወንዝ ነው የሁላችሁ ወንድሞች እናቶች። ትክክለኛ የታሪክ የአርኪኦሎጂስት ተመራማሪዎች ያገኙት ነው። ይሄ ጊዮን ከዚህ ነው ብሎ ይላል፣ እንደዚህ ያሳያል። ግን እንደዚህ በባህሩ ላይ አይሄድም። ኤፍራጥስና ጢግረስ የቢጫ ቢጫው ነው። ይሄኛው ግን ፊሾን የተባለው ፊሶን ማለት ነው። ፊሾን የተባለው ይሄኛው የኤውላጥን ምድር ይከባል ብሎ የሚለው ከደቡብ አረቢያ ማለት ከሰሜን አረቢያ የአረብ ግዛት ነው። ከሰሜን አረቢያ በኩል ወደዚህ ወደ ፐርሺያን ነው የሚፈሰው። ኦኬ በዚህ አድርጎ እንደውም ይሄኛው ወርታችን እዚህ ጋር ዝቅ አድርጎታል። ይሄኛው ትንሽ ከፍ ያለው ነው እዚህ አካባቢ ማለት ነው። ጆርዳንን ሰንጥቆ በኩዌት በኩል አልፎ እዚህኛው የኤደን ባህረ ሰላጤ ላይ ነው የሚገባው። በጣም ትክክለኛ የሆነ ምንጭ ነው ያገኘሁት እኔ ማለት በደንብ ያጠኑ ጊዜያቸውን ሰጥተው ማለት ነው። ቁጭ በልና አንብብ፣ ቁጭ በልና አንብብ። አትንተፋተፍብኝ መተህ እዚህ ማለት ነው። ኦኬ መንተፋተፍ አያዋጣም። ኦኬ ይቅርታ አድርጉልኝ። አንዳንድ ንግግር የትዕቢት ቢመስል እኔ ደጋግሜ ይሄ ሰውዬ እድል ሰጥቼው ነበር። በጣም መጽሐፍ ቅዱስ አንብብየው ገና አዲስ ክርስቲያን ነው። አዲስ ክርስቲያን በየገባውበት ቤት መጥቶ ልሞግት ይለኛል። ሲያወራ አንድ አያወራም፣ የረባ ነገር አያወራም። እባክህ መጽሐፍ ቅዱስ አንብብ፣ አያነብም። እና በጣም ይቅርታ የትዕቢት ነገር የሚመስል ነገር ተናግሬ ከሆነ ለሱ በሚመጥነው መልክ ማለት ነው እንጂ እኔ ከእውቀት ከፍዬ ነው የማውቀው። ግን ደግሞ ብሉይ ኪዳን መተህ እኔ ጋር አትንተፋተፍ። ብሉይ ኪዳን ብቻ አይደለም አዲስ ኪዳንም ማለት ነው። ለስንት ጊዜ ለመንኩት ሰው እንዴት መጽሐፍ ቅዱስን የእግዚአብሔርን ቃል ሳያውቅ እንዴት ሊከራከር ይመጣል? ወንድሞች እናቶቼ፣ ለትዕቢት አይደለም። በእኔው እጅ ጌታን ተቀብሎ ቁጭ በልና ተማር፣ ቸርች ግባና ተማር አልኩት። ከዛሬ 2 ዓመት ነው ምናምን ነገር ጀምሮ ማለት ነው። እሱና አንድ ደግሞ ሌላ አለች ምንም ሳታቅ ጴንጤነትን የምትሳደብ ከኦንጂሰስ ጋር ሆነ የሚውሉት ሄደው ማለት ነው። ከጆቫ ዊትነስ ጋር ጆቫ ዊትነስም ኢየሱስ ፍጡር ነው ከሚለው ጋር ሄደው የእስራኤልን አምላክ እግዚአብሔር ይሳደባሉ ቁጭ ብለው ማለት ነው። እና በጣም ይቅርታ ወንድሞቼ እናቶቼ። እሺ ሶሪ ስላስገባኝ እኔ ሶሪ ግሪክ ያውቃለሁ። ከየት ቤተ እምነት ግልጽ ነው የምነግርህ። ሌላ ነገር ማለት ከየት ቤተ እምነት ፈለክ ሁሉ አወርደው እኔ በግሪክ በኢብሪ ነገር ሶሪ ከየት ቤተ እምነት ነህ ነው ያልኩህ። እኔ እምነቴ ኦርቶዶክስ አይደለም ክርስቲያን ነው። የት ቤተክርስቲያን ነው የምትሄደው? ክርስቲያን ነው ያልኩህ። እኔ ቤተክርስቲያን አይደለም የት ቤተክርስቲያን ነው የምትሄደው? ሁሉ አወርደው አንድ ነገር ማለት አንተ እታች ውረድ። ቤተክርስቲያን የማትሄድ ሰውዬ ታዲያ ምን ስለ ክርስትና ምን ታውቃለህ? ኖ እህትዬ አውቄ ነው። ምን አርስት ያስጥላሉ? ምን አላቸው ነው አርስት የሚያስጥሉ? ግሪክ አውቃለሁ ይለኛል። እንኳን ግሪክ ለምን ዕብራይስጥ አታውቅም? የት ቤተክርስቲያን የምትሄደው ነው ያልኩህ። ክርስቲያን ከሆንክ ደግመህ እንዳትልክ። እሺ ወንድሜ ደግመህ እንዳትልክ። አሁን እንግዲህ የሰከረው ሁሉ ነው የሚመጣብኝ ማለት ነው፣ የጠጣም ያልጠጣም ወንድሞች። ስለዚህ ታሪክን ቢያንስ ቢብሊካል ሂስቶሪን በደንብ ወቅ። እሺ ኦኬ
መጽሐፍ ቅዱስ ታሪክን ወቁ። ዝም ብለህ መተህ አታውራ። እና ኤፊሶን የሚባለው ወንዝ አለ፣ ጊዮን የሚባለው የኢትዮጵያ ምድር ይከባል ይላል። ይሄኛው የኢትዮጵያ ምድር ይከባል ተብሎ የተባለው ጊዮን ነው፣ የአባይ ወንዝ ማለት ነው። እና ይሄኛው ጊዮን ይለያያል ወንድሞች እና እህቶች። ሰለሞን የተቀባበት ጊዮንና የአባይ የሚባለው ጊዮን ይለያያል። ምንም አይገናኝም። ምንም አይገናኝም። ኦኬ፣ ጥያቄ ያለው ሰው ካለ መግባት ይችላል። ወንድምነት የምትለው ካለ ማለት ይችላል ብሩኬ። ከዛ ለእህቶች ሰጣቸዋለሁ። ሰኒና ሰላምዬ እየጠየቁ ነበር። ብሩኬ የምጨምረው ነገር ካለ ማለት ትችላለህ። አይ በቂ ነው። ኤርሚ የጌታ ኢየሱስ ይባርክ። አንተ ስጦታ ነህ ለቤተ ክርስቲያን፣ ተባረክ። ቅድም ግን ኤርሚ የአረብ ሀገር ሴት ሲል ኮሜንት ላይ ጽፉ የነበራችሁ ልጆች እንደው የመስማት ችግር ካልሆነ በስተቀር ወይ ደግሞ የማስተዋል ችግር ካልሆነ በስተቀር እናንተን እዚህ ያላችሁትን እህቶች ማለቱ አይደለምና ኧረ እኔ በፍጹም ነፃ አልወጣም። ሰው ችግር አለበት፣ መስማት አለባችሁ። እናንተ የአረብ ሀገር ሴቶች ሳትሆኑ በአረብ ሀገር የምትሰሩ እህቶቻችን ናችሁ። የአረብ ሀገር ሴት ማለት አረባውያንን ነው ያለው። እሺ፣ እና አንዳንዴ በማስተዋል ስሙ። ኤርሚ የጌታ ኢየሱስ ይባርክ። ቴንክ ዩ ወንድምነት። አይ ታሟል በጣም ብዙዎቹ እኮ የሉም። አንዳንዱ እኮ ጴንጤ በምን እንደሚሰማ ያገባኝ። ኢትዮጵያዊ ሴት አረብ ሀገር ሴት ሆንሽ። የአረብ ሀገር ያልኩትን የአረቦቹ ነው በትክክል። እነዚህ ፍልስጤማውያኖቹ አረቦቹ፣ አንዳንድ ሊባኖስ ሴቶቹ፣ እነዚህ አረቦቹ ማለት ነው እንዴት እንደሚናገሩ እርስ በርስ አይደማመጡ። ይሄ ጨረባ ወፍ እንደሚባለው አይነት ነገር ናቸው። ማህበራዊ ኑሮ ላይ ሲናገሩ ደግሞ እንደዚህ ሆነ ሞቅ ያለ ነገርማ ክርክር ከተነሳ እግዚኦ። እኔ እነሱ ነው ያልኩት። አይ እኛም የአረብ ሀገር ሴቶች ነን ብለህ ካልሽ አንቺም እንደዚህ ትጨቃጨቂ ከሆነ ልክ ነው። አንቺንም ብዬሻለሁ እህትዬ፣ የአረብ ሀገር ሴት ነኝ ብለሽ ክሌም አድርግሽው አይደል? በቃ ጫጫታም ከሆንሽ እንዳንቺ አትንጫጫ እያልኩት ነው። ባልተባላችሁበት ቁጭ ብሎ ነገር ይቆፍራሉ። አየህ እንዴ? ኦኬ ቴንክ ዩ። ጊዮን ወንዝ ማለት ወንድሞቼ ማለት ጊዮን ወደ ጊዮን ወስደው ቀቡት ብሎ የሚለው የቄድሮን ቫሊን ነው። እዛው ኢየሩሳሌም ነው። እሺ፣ አንዴ ወደ ስራ ለወጣ ስለሆነ ካርታውን አንዴ ትልቁ ላይ ያሳየኝና በዕብራይስጥ እኔ ላሳየው። ኦኬ ቴንክ ዩ።